ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በአፍሪካ ውስጥ ወደብ የሌላቸው ሀገራት ጦርነት ሊያስነሱ ይችላሉ ሲሉ የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ተናገሩ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለኬንያው አቻቸው ኢትዮጵያ የወሰደችውን የተናጠል እርምጃ የሚተች ወቀሳ አቀረቡ። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካ ዶላር ድጋፍ ማድረጉን አስታወቀ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። በአፍሪካ ውስጥ ወደብ የሌላቸው ሀገራት ጦርነት ሊያስነሱ ይችላሉ ሲሉ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ተናገሩ። ኡጋንዳ ካላት የባህር በር ፍላጎት ጋር ተያይዞ ከኬንያ ጋር በገባችበት ውዝግብ ሳቢያ ከሰሞኑ ንግግር ሲያደርጉ የተደመጡት ፕሬዝዳንቱ አፍሪካውያን የባህር በር አልባ ሀገራት ጦርነት ሊያስነሱ የሚችሉበት እድል አለ ሲሉ ተደምጠዋል። ዝርዝሩ በጽዮን ላይኩን ተዘጋጅቷል። ኡጋንዳ በአሁኑ ወቅት ከኢትዮጵያ ቀጥሎ የባህር በር አጀንዳን ሀገራዊ ጉዳዩዋ በማድረግ ሁለተኛዋ የምስራቅ አፍሪካ ሀገር ሆናለች። ዮዌሪ ሙሴቬኒ ሄድ መለስ ያደርጉት የቆዩትን ሀሳብ በግልጽ አውጥተው ከኬንያ ጋር ገጥመዋል። ወደ ህንድ ውቅያኖስ ለመድረስ ረጅሙን የኬንያን ክፍል ማቋረጥ የሚጠበቅባት ኡጋንዳ ለንግድ ከሚውለው አገልግሎት በተጨማሪ የባህር ኃይል ለመገንባት ፍላጎት እንዳላት መሪዋ በተደጋጋሚ ገልጸውታል። በቅርቡም የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ኬንያ ኡጋንዳ ወደ ባህሩ በቀጥታ እንድትገባ መፍቀድ አለባት ሲሉ የተደመጡ ሲሆን ኬንያ መልሷ አሉታዊ ከሆነ ግን ችግሮች ሊፈጠሩ እንደሚችሉ ሲገልጹ ተደምጠዋል። ፕሬዝዳንቱ አክለውም ሁኔታዎች በዚህ መልኩ ከቀጠሉ በአፍሪካ ውስጥ ወደብ የሌላቸው ሀገራት ጦርነት ሊያስነሱ ይችላሉ ሲሉ የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ተናግረዋል። የሙሴቬኒ ልጅና የዩጋንዳ ወታደራዊ መሪ ጀነራል ሙሁዝ ካይኔሩባ ተልእኮውን ደግፈው ኬንያ እምቢ ካለች ትልልቅ ችግሮች እንደሚከሰቱ አስጠንቅቀዋል። ይሁንና ይህን ሀሳብ ኬንያ ውድቅ አድርገዋለች። ኬንያ ኡጋንዳ የንግድ እንቅስቃሴ ለማድረግ ወደቧን ለማከራየት ሙሉ በሙሉ ዝግጁ መሆኗን ብትገልጽም ለኡጋንዳ የህንድ ውቅያኖስ የጦር ሰፈር ግንባታ ግን ጀርባዋን የሰጠችው ሀሳብ ሆኗል። ባሳለፍነው ረቡዕ የኬንያ የጠቅላይ ሚኒስትር የካቢኔ ሚኒስትርና የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ይህንኑ ሀሳብ አስረግጠው የተናገሩ ሲሆን ኬንያ በዓለም አቀፍ ሕግ መሰረት ለኡጋንዳ የሞምባሳን ወደብ ለማከራየት ፈቃደኛ ናት ሲሉም ተደምጠዋል። ይሁንና ሚኒስትሩ ኡጋንዳ ለጦር ሰፈር ስላሰበችው የኬንያ ወደብ ምንም ነገር ከመናገር ተቆጥበዋል። የሞምባሳ ወደብ ከኡጋንዳ የ1134 ኪሎ ሜትር ያህል ርቀት አለው። ያም ማለት ኡጋንዳ ያንን ወደብ ለመጠቀም የኬንያን መሀል መንገድ ሙሉ በሙሉ እንድታቋርጥ ያስገድዳታል። ይሁንና ፕሬዝዳንቷ ህንድ ውቅያኖስ የኛም ነው ሲሉ ተደምጠዋል። በአሁኑ ወቅት የኢትዮጵያ የባህር በር ፍላጎትና የአፍሪካ ቀንድ ጂኦፖለቲካ ከባዱ የአፍሪካ አጀንዳ ሆኖ የቀረበ ቢሆንም ሌላኛዋ የምስራቅ አፍሪካ ሀገር ኡጋንዳ ደግሞ አጀንዳዋ አድርጋ ይዛዋለች። በአፍሪካ 16 ሀገራት በባህር በር አልባነት የተመዘገቡ ሲሆን ላላቸው ዝቅተኛ የኢኮኖሚ እድገት በዋናነት ጫና ፈጣሪው የባህር በር ማጣት እንደሆነ በመግለጽ ተደጋጋሚ ጥያቄዎችን እያሰሙ ይገኛሉ። ዮዌሪ ሙሴቬኒ በበኩላቸው የእነዚህ ሀገራት ችግር በዚህ መልኩ የሚቀጥል ከሆነ ወደፊት በአፍሪካ በዚህ ምክንያት ጦርነት መነሳቱ አይቀሬ መሆኑን ሲገልጹ ተደምጠዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለኬንያ አቻቸው ኢትዮጵያ የወሰደችውን የተናጠል እርምጃ የሚተች ወቀሳ አቀረቡ። የግብፁ ፕሬዝዳንት ከዚህ ቀደም ከኢትዮጵያ አጎራባች ሀገራት ጋር የተለያዩ የተናጠል ውይይቶችን ማድረጋቸው አይዘነጋም። ቃልኪዳን ኤርሚያስ ተጨማሪ አላት። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከኬንያ አቻቸው ዊሊያም ሩቶ ጋር በስልክ ተደዋውለው ውይይት አድርገዋል። ኢጂፕት ቱዴይ እንደዘገበው አልሲሲ በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ክንውኖችንና ፕሮጀክቶችን ግብጽ እንደምትደግፍ ገልጸዋል። ከዚሁ ጋር በማያያዝ ግብጽ በውሃ ፍላጎቷ ላይ ማንኛውም አይነት አሉታዊ ነገር ሲደርስ ማየት እንደማትፈልግና ኢትዮጵያ የወሰደችውንም የተናጠል እርምጃ እንደምትቃወም አክለው ተናግረዋል። ግብጽ ኢትዮጵያን ከሚያዋስኗት ሀገራት ጋር ስትወያይ ይህ የመጀመሪያዋ አይደለም። በቅርቡ አልሲሲ
አልሲሲ ከጅቡቲና ከኤርትራ አቻዎቻቸው ጋር በቅርበት ተገናኝተው ተወያይተዋል። ግብጽ ከዚህ ቀደም ከጅቡቲ ጋር በነበራት ግንኙነት በጅቡቲ መሬት ላይ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ መሆኑንም ማሳወቁ አይዘነጋም። ከኤርትራም ጋር እንዲሁ በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር በተገናኙበት ጊዜ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ አብዱል ፈታህ አልሲሲ ገልጸው ነበር። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት በመግለጫቸው ተናግረው ነበር። ጠቅላይ ሚኒስትሩ አክለውም ባለፉት 30 ዓመታት ኢትዮጵያ ያለ ባህር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተዋል። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለውም በመግለጽ ስትቃወም ቆይታለች። አልሲሲ ዛሬም ከኬንያ አቻቸው ጋር በስልክ ሲወያዩ ይህንኑ ሀሳብ አጋርተዋል። ፕሬዚዳንት ዊሊያም ሩቶ በበኩላቸውም ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት ገልጸው ይህም የማንኛውንም ሀገር ጥቅም እንዳይጎዳ ማረጋገጫ እንደሚሰጥ አስታውቀዋል። ግብጽ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ እያደረገች ላለችው ድጋፍ አድናቆት እንዳላትም ፕሬዚዳንት ዊሊያም ሩቶ አክለው ተናግረዋል። ፕሬዚዳንቱ ኢትዮጵያ $5 ቢሊዮን ያስገነባቸውን የህዳሴ ግድብ በምታስመርቅበት ወቅት በእንግድነት ተገኝተው አስደናቂ ንግግር ማድረጋቸውም የሚታወስ ነው። አሜሪካ የሱዳን ፈጥኖ ደራሽ ኃይሎችን የሚደግፉ ማናቸውም ተዋናዮች በአስቸኳይ ከድርጊታቸው እንዲታቀቡ አሳሰበች። ሀገሪቱ ተዋጊ ኃይሎች ዓለም አቀፍ የተኩስ ማቆም ስምምነት እንዲያደርጉም ጥሪ አቅርባለች። ተጨማሪ አለን። አሜሪካ በሱዳን ዓለም አቀፍ የተኩስ ማቆም ጥሪዋን በማጠናከር የላን ሀገራት ለሱዳን ፈጣን የድጋፍ ኃይሎች RSF እና የሀገሪቱን ገዳይ ግጭት ለሚደግፉ ማናቸውም ተዋናዮች አሁኑኑ የጦር መሳሪያ ማቅረባቸውን እንዲያቆሙ አሳስባለች። የአሜሪካ ባለስልጣናትም የውጭ የጦር መሳሪያዎችና የውጭ ድጋፍ ጦርነቱን እያራዘሙና የጅምላ ጭፍጨፋዎችን እያቀጣጠሉ በዓለም ላይ በፍጥነት እያደገ ላለው የሰብአዊ ቀውስ እያባባሱ ነው ሲሉ አስጠንቅቀዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮን በበኩላቸው የጦር መሳሪያ ፍሰቱ RSF ቀጣይነት ያለው በሲቪሎች ላይ ሰፊ ጥቃት እንዲፈጽም እያስቻለው መሆኑን አጽንኦት ሰጥተዋል። ይህም ግድያዎችን፣ የወሲብ ጥቃትና በ10 ሺዎች ለሚቆጠሩ ሰዎች በግዳጅ ማፈናቀልን ጨምሮ በተለይም በዳርፉር፣ ካርቱምና ደቡብ ኮርዶፋን ሁኔታዎቹ እየተባባሱ ሲሄዱ አሜሪካ ግጭቱ እንዳይባባስ ለመከላከል የተቀናጀ ዓለም አቀፍ እርምጃ አስፈላጊ ነው ስትል ገልጻለች። በሱዳን ብሔራዊ ጦር በጀነራል አብደል ፋታህ አልቡርሃንና ሄሜቲ በመባል በሚታወቀው በሐምዳን ደጋሎ በሚመራው በRSF መካከል የተደረገው ውጊያ ጦርነቱ ከ10 ሚሊዮን በላይ ሰዎች ከመኖራቸውን አፈናቅሎ በሚሊዮኖች ለሚቆጠሩ ሰዎች አስቸኳይ የምግብ፣ የውሃና የሕክምና እርዳታ ችግር እንዲያጋጥማቸው አድርገዋል። ከተባበሩት መንግስታትና ከሰብአዊ ድርጅቶች የተወጣጡ የቅርብ ጊዜ ሪፖርቶችም በበርካታ በRSF ቁጥጥር ስር ባሉ አካባቢዎች እንደ ረሃብ ያሉ አስከፊ ሁኔታዎች እየታዩ መሆናቸውንና የቀጠለውን ጥቃት በሚሊዮኖች ለሚቆጠሩ ሰዎች ወደ አስከፊ ረሃብ እንደሚያጋልጥ አስጠንቅቀዋል። የአሜሪካ ጥሪም የመጣው የክልሉ መንግስታትን ጨምሮ የውጭ ተዋናዮች ለRSF የጦር መሳሪያ፣ የሎጂስቲክስና የድጋፍ አገልግሎቶች እየሰጡ ነው በሚል ክሶች መካከል ነው። አሜሪካ በቅርብ ጊዜ ባወጣቻቸው መግለጫዎች ውስጥ የተወሰኑ አቅራቢዎችን በይፋ ባታስታውቅም የስለላና የተባበሩ መንግስታት ግምገማዎች በሊቢያ፣ በቻድና በሌሎች የክልል ማዕከላት በኩል የጦር መሳሪያዎችን ፍሰት ሊኖር እንደሚችል የጠቆመች ሲሆን አንዳንድ ተንታኞችም ይህ የውጭ ድጋፍ የሁለቱንም ወገኖች ወታደራዊ አቅም እንዳጠናከረና የተኩስ አቁም ስምምነቱ የበለጠ አስቸጋሪ እንዳደረገው ይገልጻሉ። ሰላምን ለመመለስ የተደረጉ ተደጋጋሚ ጥረቶች ሳይሳኩ ቢቀሩም በዚህ ዓመት መጀመሪያ ላይ አሜሪካና ሳውዲ አረቢያ የጅዳ የሰላም ድርድር ማካሄዳቸውን ይታወሳል። በአፍሪካ ህብረት የሚመሩ ተነሳሽነቶችም ተዋጊ ጀነራሎች ወደ ጠረጴዛው ለማምጣት አስቸጋሪ እየሆነ እንደመጣ ተገልጿል። ተንታኞችም ሁለቱም ተቀናቃኝ ኃይሎች አሁንም ወታደራዊ ድልን እያዩ እንደሆነና በከፊል የውጭ የጦር መሳሪያዎችን መጉረፍ እየተባባሰ እንደመጣ ይናገራሉ። የእርዳታ ኤጀንሲዎችም እንደዘገቡት ከሱዳን ህዝብ ውስጥ ግማሽ ያሉ ማለትም ወደ 21 ሚሊዮን የሚጠጉ ሰዎች አሁን ላይ የአስቸኳይ ጊዜ እርዳታ ያስፈልጋቸዋል። በመሆኑም የሆስፒታሎች መጨናነቅ፣ የአቅርቦት መንገዶች መዘጋጋትና በጎሳ ላይ ያነጣጠሩ ጥቃቶች በተለይም በምዕራብ ዳርፉር ቀጥለዋል። የሰብአዊ መብት ቡድኖች አስቸኳይ ጣልቃ ገብነት ከሌለ በሲቪል ሰዎች የሚደርሰው ጉዳት ቁጥር በሚቀጥሉት ወራት በከፍተኛ ሁኔታ ሊጨምር እንደሚችል ይናገራሉ። የዞኑ ጂኦፖለቲካዊ
መዘዞች ከባድ እየሆኑ በመምጣታቸውም በሱዳን ድንበሮች ላይ ውጊያ እየተስፋፋና በአጎራባች ሀገራት በተለይም በቻድና በደቡብ ሱዳን እየተጠጋ መጥቷል። በቀይ ባህር ላይ ያሉ የንግድ መስመሮች እየተስተጓጎሉ በመምጣታቸውም ሰፊ የኢኮኖሚ ያለመረጋጋት ስጋትን አስከትሏል። ባለሙያዎችም በሱዳን ውስጥ ብዙ ቦታዎች ለአክራሪ ቡድኖች እንደ ማዳበሪያ ቦታ ሆነው ሊያገለግሉ እንደሚችሉ ያስጠነቅቃሉ። ይህም የዓለም አቀፍ የደህንነት ጉዳይ የበለጠ ያወሳስበዋል። የተቀናጀ ዓለም አቀፍ የጦር መሳሪያ ማዕቀብ ከጥብቅ ክትትል ጋር ተዳምሮ የአርኤስኤፍን ጸዋጫሪ ስራዎች የመቀጠል ችሎታ የተቀናጀ ዓለም አቀፍ የጦር መሳሪያ ማዕቀብን ከጥብቅ ክትትል ጋር ተዳምሮ የአርኤስኤፍን ጠባጫሪ ስራዎች የመቀጠል ሁኔታ ሊያዳክም እንደሚችል እየተነገረ ይገኛል። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300 ሺህ የአሜሪካ ዶላር ድጋፍ ማድረጉን አስታወቀ። ምንነቱ በመረጋገጥ ላይ ባለው በሽታ ምክንያት በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ በአጠቃላይ የ6 ሰዎች ሕይወት ማለፉ ይታወሳል። ሶስና አለሙ ዝርዝሩን ትነግራችኋለች። በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞሮጂክ ፊቨር መከሰቱን የጤና ሚኒስቴር በሰጠው መግለጫ ማስታወቁ አይዘነጋም። ምንነቱ በመረጋገጥ ላይ ባለው በሽታ ምክንያት በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ በአጠቃላይ የ6 ሰዎች ሕይወት ማለፉ የሚታወስ ሲሆን እንደ ጤና ሚኒስቴር መረጃም እስካሁን በበሽታው 8 ሰዎች ሳይያዙ እንዳልቀረ ተጠርጥሯል። የኢፌዴሪ ጤና ሚኒስቴርና ኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ በመሆን ባወጡት መግለጫ በአፍ አፍንጫና ሌሎች የሰውነት ክፍሎች መድማት፣ ትኩሳት፣ ማስቀመጥና ማስመለስ የበሽታው ዋና ምልክቶች መሆናቸውን አመልክተዋል። የዓለም የጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያዘ ከፍተኛ ድንጋጤን በተጨማሪ ምልክትነት ይፋ አድርጓል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል እንደሆነም የተቋሙ መረጃ ያሳያል። በሽታው እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ይስተዋላል የተባለ ሲሆን ከፍተኛ ደረጃ ላይ ሲደርስም ከፍተኛ የሆነ የደም መፍሰስና ሞትን ያስከትላል ተብሏል። የዓለም ጤና ድርጅት የበሽታውን መከሰት ሪፖርት ከተደረገለት በኋላ ለምርመራ ለመከላከልና ህሙማኑን ለማከም የሚያግዙ ባለሙያዎችና ቁሳቁሶችን ማቅረቡን ባወጣው መግለጫ አስታውቋል። ተቋሙ በመግለጫው ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ የገለጸ ሲሆን ሁልጊዜ እጅን በሳኒታይዘር ወይም በሳሙናና በውሃ በመታጠብ ማጽዳት እንደሚያሻም አሳስቧል። የዓለም ጤና ድርጅት ቫይራል ሄሞሮጂክ ፌቨር ወይም በምህጻረ ቃሉ VHF በሚል አጠቃላይ መጠሪያ የጠቀሰው ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጸዋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተቋማቸው አስፈላጊ በሚሆንበት ጊዜ ሁሉ ድጋፍን ለማድረግ ዝግጁ መሆኑን አክለው ገልጸዋል። በመግለጫቸውም ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም የጤና ድርጅት ቢሮዎች በቅንጅት እየሰሩ መሆኑን ጠቁሟል። በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒትና ቁሳቁሶች መላኩንም ዳይሬክተሩ አስታውቀዋል። የተቋሙ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በግል የማህበራዊ ሚዲያ ገጻቸው ላይ እንዳመላከቱት ለአስቸኳይ ጊዜ ድጋፍ የሚውል 300 ሺህ ዶላር የመጠባበቂያ ድጋፍ እንዲሰጥ መፍቀዳቸውን አመልክተዋል። ተቋማቸው እንዳስፈላጊነቱ ድጋፉን ለማሳደግ ዝግጁ መሆኑን የገለጸ ሲሆን ኢትዮጵያ የጤና ኃላፊዎች መረጃውን በወቅቱ በማጋራታቸውና ፈጣን ምላሽ በመስጠታቸው ምስጋናቸውን በማቅረብ የዓለም የጤና ድርጅት ሙሉ ድጋፍ እንደማይለያቸው ቃል ገብተዋል። በአዲስ አበባ ዩኒቨርሲቲ ለበርካታ ዓመታት በማስተማርና በምርምር ስራዎች ያገለገሉት ዶክተር አንተነህ ጸጋዬ ባጋጠማቸው ድንገተኛ ህመም በሕክምና ሲረዱ ቆይተው ህዳር 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ይታወሳል። የዶክተር አንተነህ ጸጋዬ ስርዓተ ቀብር የፊታችን ቅዳሜ ህዳር 6 ቀን 2018 ዓ.ም እንደሚፈጸም ተገልጿል። ሪፖርተራችን ቃል ኪዳን ይጥና ዝርዝር አለው። አንድ መምህር ጎበዝ ነው የሚባለው ውስብስቡን ጽንሰ ሀሳብ በቀላል በሚታይና በሚዳሰስ መልኩ አቅልሎ ለተማሪዎች ማቅረብ ሲችል ነው ይባላል። በአዲስ አበባ ዩኒቨርሲቲ ለበርካታ ዓመታት በማስተማርና በምርምር ስራዎች ያገለገሉት ዶክተር አንተነህ ጸጋዬም ተማሪዎቻቸውን በእውቀት ለማነጽ የሚያደርጉት ትጋት ከነዚህ እንደ አንዱ መሆናቸውን ያስተማሯቸውም ሆነ ከእርሳቸው ጋር በባልደረባነት የሰሩ መምህራን አፋቸውን ሞልተው ይመሰክሩላቸዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህሩ ግን አሁን የሉም። በድንገተኛ ህመም ህይወታቸው ማለፉ ወዳጅ ዘመዶቻቸውንም ሆነ የቀድሞ ተማሪዎቻቸው እንደዚሁም የስራ ባልደረቦቻቸው ያልጠበቁት በመሆኑ ከማሳዘን አልፎ በእጅጉ ማስደንገጡ ነው የተነገረው። በአዲስ አበባ ዩኒቨርሲቲ ለረጅም ዓመታት በማስተማርና በምርምር ስራዎች ያገለገሉት ዶክተር አንተነህ ጸጋዬ በዩኒቨርሲቲው ከማስተማርና መመራመር በተጨማሪ ይፋ በተደረገውና የመገናኛ
የመገናኛ ብዙሃን ባለስልጣን ባስጀመረው ሴንተር ኦፍ ኤክሰለንስ ማዕከል ላይ ከፍተኛ አስተዋጽኦ እያደረጉ የነበሩ ምሁር ነበሩ። ጀርመንን ጨምሮ በተለያዩ የአውሮፓ ሀገራትና በአሜሪካ በተለያዩ የትምህርት መስኮች እውቀት የቀሰሙት ዶክተር አንተነህ በመገናኛ ብዙሃን ላይ በየጊዜው እየቀረቡ በብሔራዊ ጥቅምና አጀንዳ ላይ ያተኮሩ የተለያዩ ትንታኔዎችን በመስጠት ይታወቃሉ። ሆኖም ሞት አይቀርምና ባጋጠማቸው ድንገተኛ ህመም ህዳር 4 ቀን 2018 ዓ.ም ከዚህ ዓለም በሞት የተለዩት ዶክተር አንተነህ የአስክሬን ሽኝት መርሃ ግብራቸው ወዳጅ ዘመዶቻቸውና የቀድሞ ተማሪዎቻቸው እንዲሁም በቅርብም በሩቅም የሚያውቋቸው ሁሉ በተገኙበት በጥቁር አንበሳ ስፔሻላይዝድ ሆስፒታል ተካሂዷል። ስርዓተ ቀብራቸውም ህዳር 6 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ አዳማ ከተማ ቦሮ አካባቢ በሚገኘው የፕሮቴስታንት መካነ መቃብር እንደሚፈጸምም ቤተሰቦቻቸው ገልጸዋል። ዶክተር አንተነህ ጸጋዬ ባለትዳርና የሁለት ልጆች አባት ነበሩ። ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን በዶክተር አንተነህ ጸጋዬ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ክቡራን ተመልካቾቻችን አሁን በአፍሪካ ሀገራት የዓለም ዋንጫ ጨዋታዎች ናይጄሪያና ዲሞክራቲክ ኮንጎ ለጥሎ ማለፍ ፍጻሜ መድረሳቸውን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካን ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ዋንጫ የሁለተኛ ዙር ጨዋታዎች ትላንት ሲጠናቀቁ ኢትዮጵያ ቡና ወደ ሶስተኛ ዙር ሲገባ ፋሲል ከነማና ሐዋሳ ከተማ ከውድድር ውጭ ሆነዋል። በሐዋሳ የሰው ሰራሽ ሜዳ ምድረገነት ሽረን የገጠመው መቻል 3-2 አሸንፏል። መቻል ግብ ጠባቂው ውብሸት ጭላሎን በቀይ ካርድ ቢያጣም ክብሮ ብርሃነ በራሱ ላይ ዮሴፍ ታረቀኝ በፍጹም ቅጣት ምት እንዲሁም አብደልከሪም ወርቁ ባስቆጠራቸው ግቦች አሸንፏል። በተመሳሳይ በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ መቀለ ሰማ እንደርታ ፋሲል ከነማን 1-2 አሸንፏል። አሸናፊ አፍቱ መቀለን ወደ ሶስተኛ ዙር ያሻገረችውን ብቸኛ ግብ በስሙ አስመዝግቧል። በአዲስ አበባ ስቴዲየም የሀዲያ ሆሳዕናና ነገሌ አርሲ ያደረጉት ጨዋታ በነገሌ አርሲ አሸናፊነት ተጠናቋል። ሀቢብ ከማል ለነገሌ አርሲ፣ ብሩክ በየነ ለሀዲያ ሆሳዕና ባስቆጠሯቸው ግቦች መደበኛ 90 ደቂቃ 1-1 ተጠናቆ በተሰጠ የመለያ ምት ነገሌ አርሲ 7-6 አሸንፏል። በሌሎች ጨዋታዎች ባህር ዳር ከተማና ድሬዳዋ ከተማ ተጋጣሚዎቻቸውን በመርታት ወደ ቀጣዩ ዙር አልፈዋል። ሸገር ከተማን በአዲስ አበባ ስቴዲየም የገጠመው ባህር ዳር ከተማ 2-2 አሸንፏል። አማኑኤል ገብረ ሚካኤል እና ግርማ ዲሳሳ የባህር ዳር ከተማን የማሸነፊያ ግቦች ማስቆጠር ችለዋል። በሐዋሳ ዩኒቨርሲቲ ስቴዲየም ከሐዋሳ ከተማ ጋር የተጫወተው ድሬዳዋ ከተማ ሬድዋን ሸረፋ ባስቆጠራት ብቸኛ ግብ 1-2 አሸንፎ ወደ ቀጣዩ ዙር ማለፍ ችሏል። የዕለቱ መጨረሻ መርሃ ግብር ቀን 9 ሰዓት ተኩል ሲደረግ ኢትዮጵያ ቡና ከ4 ቀን በፊት በሊጉ ያሸነፈውን አዳማ ከተማን ከውድድሩ ውጭ አድርጎታል። ወደ ዕለት በ5ኛ ሳምንት ሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ተገናኝተው አዳማ ከተማ በንብል ኑሪ ግብ 1-2 ማሸነፍ የሚታወስ ሲሆን በኢትዮጵያ ዋንጫ ሁለት ክለቦች ተገናኝተው ኢትዮጵያ ቡና ከመምራት ተንስቶ 2-1 በማሸነፍ በኢትዮጵያ ዋንጫ ወደ ሶስተኛ ዙር ማለፍ ችሏል። በአዲስ አበባ ስቴዲየም አዳማ ከተማን የገጠሙት ኢትዮጵያ ቡናዎች መጠነኛ የተጫዋች ለውጥ አድርገው የገቡ ሲሆን በጨዋታው ላይም በሁለቱም አጋማሽ የጨዋታ ብልጫ መውሰድ ችለዋል። በክረምቱ አርባ ምንጭ ከተማን ለቆ አዳማ ከተማን የተቀላቀሉ አህመድ ሁሴን አዳማ ከተማን ቀዳሚ ማድረግ ቢችልም አወከር አዳሙ በጨዋታና በቅጣት ምት አከታትሎ ያስቆጠራቸው ሁለት ግቦች በውጤት ቀውስ ለሚገኙት ቡናማዎቹ እረፍት የሰጠ ውጤት እንዲመዘገብ አድርገዋል። ውጤቱን ተከትሎ የ2016 የውድድሩ አሸናፊ ኢትዮጵያ ቡና ሶስተኛውን ዙር መቀላቀሉን አረጋግጧል። በምድብ ማጣሪያ ጥሩ ሁለተኛ ሆኖ ያጠናቀቁ የአፍሪካ ሀገራት የዓለም ዋንጫ ተሳትፎን እድላቸውን ለማድረግ በሞሮኮ የመጨረሻ ጨዋታቸውን ምሽት ላይ ያደረጉ ሲሆን ጋቦንና ካሜሩን ተሸንፈው ከዓለም ዋንጫ ውድድር ውጭ ሆነዋል። ምድባቸውን በተሻለ ነጥብ ሁለተኛ ሆኖ ያጠናቀቁት አራት ሀገራት የጥሎ ማለፍ ጨዋታቸውን በሞሮኮ መዲና ራባት አከናውነዋል። የ3 ጊዜ የአፍሪካ ሻምፒዮና ናይጄሪያ ጋቦኑን ገጥማ 4-1 አሸንፋለች። ለምዕራብ አፍሪካዊት ሀገር
አኮር አዳምስ፣ ቺዶሮ ኢጁኬና ቪክቶር ኦስማሄን 2 ግቦችን አስቆጥረዋል። ልዩነት ያልፈጠረችውን የጋቦንን ግብ ማሪዮ ሌሚና ከመረብ አሳርፏል። ናይጄሪያ የፊታችን እሁድ ዲሞክራቲክ ኮንጎን የምትገጥም ይሆናል። በሌላ ምሽት በተደረገ ጨዋታ ካሜሮን በዲሞክራቲክ ኮንጎ 1-0 ተሸንፋ ከዓለም ዋንጫ ውጪ ሆናለች። ለዲሞክራቲክ ኮንጎ ቻንሴል ምቤምቦ ብቸኛውን ግብ አስቆጥሯል። ኮንጎ የፊታችን እሁድ ጋቦንን ካሸነፈችው ናይጄሪያ ጋር የፍጻሜ ጨዋታ ታደርጋለች። ናይጄሪያ መርታት ከቻለች በቀጣይ መጋቢት ወር ለሚካሄደው ኢንተርኮንቲኔንታል ውድድር የምታልፍ ይሆናል። በአውሮፓ ሀገራት የዓለም ዋንጫ ምድብ ማጣሪያ ጨዋታዎች ፈረንሳይ ዩክሬንን 4-0 ስታሸንፍ ፖርቹጋል በበኩሏ ሽንፈት አስተናግዳለች። በፓርክ ዴስ ፕሪንስ በተደረገው ጨዋታ ለፈረንሳይ የተገኙትን የማሸነፊያ ግቦች ክሊያን ምባፔ 2 ግቦች ሲያስቆጥር ሁጎ ኢኪቲኬ እና ሚሼል ኦሊሴ ቀሪዎቹን ግቦች ከመረብ አሳርፈዋል። የ2022ቱ የኳታር ዓለም ዋንጫ የፍጻሜ ተፋላሚ የነበረችው ፈረንሳይ እንግሊዝን ተከትላ በዓለም ዋንጫ መሳተፏን ያረጋገጠች ሁለተኛዋ የአውሮፓ ሀገርም መሆን ችላለች። በሌላ ጨዋታ ፖርቹጋል በአይርላንድ 2-0 በሆነ ውጤት ሽንፈት አስተናግዳ በዓለም ዋንጫ መሳተፏን የምታረጋግጥበትን አጋጣሚም ሳትጠቀምበት ቀርታለች። የቡድኑ አምበል ክርስቲያኖ ሮናልዶ በቀይ ካርድ ከሜዳ በወጣበት ጨዋታ ፓሮት ሁለቱም የአይርላንድ ሪፐብሊክ ግቦችን አስቆጥሯል። የ40 ዓመቱ ክርስቲያኖ ሮናልዶ ለፖርቹጋል ብሔራዊ ቡድን ባደረጋቸው 226 ጨዋታዎች ውስጥ የመጀመሪያ ቀይ ካርድ የተመለከተበት ጨዋታም ሆኖ ተመዝግቧል። ይህንንም ተከትሎ ፖርቹጋል የምታልፍ ከሆነ ክርስቲያኖ ሮናልዶ የቀጣዩን የ2026 ዓለም ዋንጫ የመጀመሪያ ጨዋታ የሚያመልጠው ሲሆን ፖርቹጋል ለዓለም ዋንጫው በቀጥታ ለማለፍ በምድብ የመጨረሻ ጨዋታዋ አርሜኒያ ማሸነፍ ይጠበቅባታል። ኖርዌይ በበኩሏ ኤስቶኒያን 4-1 በሆነ ሰፊ ውጤት ማሸነፍ ስትችል በጨዋታው ኤርሊንግ ሃላንድ 2 ግቦችን ሲያስቆጥር ሶርሎዝ ቀሪዎቹን 2 ግቦች ከመረብ አሳርፏል። የማንቸስተር ሲቲው የፊት መስመር ተጫዋች ለሀገሩ በተሰለፈባቸው 47 ጨዋታዎች 53ኛ ግቡን ማስቆጠር ሲችል ያደረገቻቸውን 7ቱን ጨዋታዎች ያሸነፈችው ኖርዌይ በ21 ነጥብ ምድቧን እየመራችም ትገኛለች። በሌሎች የአውሮፓ ሀገራት የዓለም ዋንጫ የምድብ ማጣሪያ ጨዋታዎች ለዓለም ዋንጫው ቀድማ ማለፏን ያረጋገጠችው እንግሊዝ ሰርቢያን 2-0 ማሸነፍ ስትችል ጣሊያን በተመሳሳይ ሞልዶቫን 2-0 አሸንፋለች። ኪም ጆንግ ኡን ፕሪሚየር ሊጉ በሀገራቸው እንዲታይ ፍቃድ ሰጡ። የሰሜን ኮሪያው መሪ ኪም ጆንግ ኡን የእንግሊዝ ፕሪሚየር ሊግ በሀገራቸው እንዲተላለፍ ፍቃድ መስጠታቸው ይፋ የተደረገ ሲሆን ጨዋታዎቹ የቀጥታ ስርጭት እንዲያገኙ ቀድመው እገዳ ጥለው የነበሩት ኪም አሁን ፍቃድ ሰጥተዋል። ኪም አዲስ በሰጡ ፍቃድ የፕሪሚየር ሊግ ጨዋታዎች አሁንም ቢሆን በቀጥታ ስርጭት ሳይሆን የሚያስፈልጉ ጉዳዮች እንዲወጡ ከተደረገ በኋላ ይተላለፋሉ ተብሏል። ኪም ይፋ እንዳደረጉ ከሆነ በሊጉ የሚጫወቱት የደቡብ ኮሪያ ተጫዋቾች በፍጹም መታየት የለባቸውም ብለዋል። የብሬድፎርዱ ኪም ጂሶ እና የወልቮሱ ዋንግ ቺቻን በሊጉ የሚገኙ ብቸኛ የደቡብ ኮሪያ ተጫዋቾች ሲሆኑ ተጫዋቾቹ የሚያደርጉት እንቅስቃሴም ሆነ የሚያገቡ ጎል የደቡብ ኮሪያ ዜጎች አይመለከቱትም። የ90 ደቂቃ ፍጆታ ያለው አንድ ጨዋታ ወደ 60 ደቂቃ እንዲያጥር ተደርጎ ለተመልካች እንደሚደርስም ይፋ ሆኗል። በተጨማሪም ስርጭቱ ሲተላለፍ በስቴዲየም ውስጥ የሚታየው ሁሉም የእንግሊዝኛ ጽሑፍ በሰሜን ኮሪያ ግራፊክስ ይሸፈናል የተባለ ሲሆን ግብረ ሶዶሚያውያን ምልክቶችን የሚያሳይ ማንኛውም ምልክት ይጠፋል ተብሏል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋናውና ጉዳዮች ድምፃዊ ሳሚዳን ኢትዮጵያን በአራቱም አቅጣጫ ተዟዙሬ ቃኘሁበት ነው ያለውን የሙዚቃ አልበሙን ለአድማጮች ሊያቀርብ ነው። 47 ታሪኮችን የያዘው የደራሲ ህይወት ምሻው አዲስ መጽሐፍ ለንባብ ሊበቃ ነው። ወጣቷ ድምፃዊት ሀና ግርማ ከቀናት በፊት ለአድማጮች ያደረሰችው ሀዬ የተሰኘው ሙዚቃዋ ለሐረር የጻፍኩት የፍቅር ደብዳቤ ነው አለች። መልቲ ተውኔት በአዲስ አቀራረብ ወደ መድረክ ሊመለስ ነው። መመለሻ ቀኑም ተቆርጦለታል። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኑ። ከራስ ጋር ንግግር የተሰኘው የመጀመሪያ ሙዚቃ አልበሙ ሰፊ ተቀባይነትን ያገኘበትና ከሙዚቃ ወዳጆች ጋር የተዋወቀበት አልበም ነው። ሙሉ ስሙ ሳሙኤል ብርሃኑ፣ በመድረክ ስሙ ሳሚዳን። በሬጌ ሙዚቃ ስልቶች የሚታወቀው ድምፃዊ ሳሙኤል ብርሃኑ ሳሚዳን ሌላኛው መልኬ የተሰኘና 11 የሙዚቃ ስራዎች የተካተቱበትን ሙሉ አልበም ለአድማጮች ሊያቀርብ እንደሆነ ከሰሞኑ ይፋ አድርጓል። የሳሚዳን ሌላኛው መልኬ ከአዲስ አበባ እስከ ድሬዳዋ
ከጎንደር እስከ አርባ ምንጭ፣ አክሱም በርካታ የኢትዮጵያ አካባቢዎችን በመዘዋወር የተሰራ እንደሆነም ተገልጿል። በዚህ አልበም ጉዞ ውስጥ በርካታ አጋጣሚዎች እንደነበሩትም ድምፃዊው ተናግሯል። በተጨማሪም በአዲሱ አልበም ሳሚዳን ከሚታወቅበት የሬጌ አዘፋፈን ስልት ለየት ያለ ድምፅ ይዤ መጥቻለሁም ብሏል። የምታወቀው እንደምታውቁት በሬጌ ዘርፍና በአፍሮቢት እንዲሁም አንዳንዴ በድሪል ብቻ ዘመናዊ በሆኑ የሙዚቃ አይነቶች ነው የምታወቀው። አንደኛው የመጀመሪያው ምክንያቴ ይህንን ቴስት ትንሽ ቀየር አድርጌ ደግሞ ለመምጣት ነው። ባዘፋፈንም በዜማ ሂደትም በሌላው ወደ እናንተ ስመጣ ለየት ያለ ድምፅ ከኔ በደንብ የማጠብቁትን አይነት አንግል ለመምረጥ ነው። ሌላ ጣዕም ይዤ እመጣለሁ ብዬ አስባለሁኝ። ሳሚዳን ስለ አልበሙ ስለነበረው ጉዞ የሰው ልጅ እንደ ሁኔታው እንደ እንቅስቃሴው እንደ ተጓዘበት ርቀት እየተፋቀ እየተገለጠ የሚታይ ብዙ መልክ አለው ያለ ሲሆን በሙዚቃ ስራዎቹ ላይ ለተሳተፉ የሙዚቃ ባለሙያዎች ሁሉ ምስጋናውን አቅርበዋል። የሳሚዳን አዲስ አልበም የፊታችን ማክሰኞ ህዳር 9 2018 ዓ.ም ለአድማጮች ይቀርባልም ተብሏል። ሳሚዳን ከዚህ ቀደም ከራስ ጋር ንግግር፣ ስበት፣ 11 ገጾች፣ ቅጽበት የተሰኙ የሙዚቃ አልበሞችን ወደ አድማጮች ማድረሱ ይታወሳል። 47 ታሪኮችን የያዘው የደራሲ ህይወት ምሻ አዲስ መጽሐፍ ለንባብ ሊበቃ ነው። ዥዋዥዌ የተሰኘ ርዕስ የተሰጠው የደራሲ ህይወት ምሻው 6ኛ መጽሐፍ ቅዳሜ ህዳር 6 2018 ዓ.ም ተመርቆ ለንባብ ይበቃል ተብሏል። ደራሲዋ ስለ አዲሱ መጽሐፏ ዥዋዥዌ 47 የዘመን ማስታወሻ ታሪኮችን የያዘ ሲሆን የተስተካከለና የተመሰቃቀለ፣ የተሳካና የተሰናከለ፣ የሚያምርና የሚያስቀይም፣ የሚያስደስትና የሚያምር፣ የሚያኮራና የሚያሳፍር ዘመነኛ ኢትዮጵያዊ ህይወታችንን እንደወረደ የሰነድኩበት ነው ስትል ለአርቱ ስፔሻል ተናግራለች። የሚያደርገው ያው ርዕሱ ዥዋዥዌ ቢሆንም ተቀጥላለው ርዕሱ ላይ የዘመን ማስታወሻ ታሪኮች ብዬ ተምሬበታለሁ። ይሄ የሚሆነው ደግሞ ከሌሎቹ መጽሐፎች በተለየ ሁሉም ታሪኮች አሁን ኢትዮጵያውያን በኢትዮጵያ የሚኖሩ ኢትዮጵያውያን በተለይ ከዘመኑ ለውጦች ጋር ከሚከሰቱ ፖለቲካዊ ሆነ ማህበራዊ ጉዳዮች ጋር እንዴት ብለው እየኖሩ ነው የሚለውን ነገር በመደበኛ ኢትዮጵያውያን ታሪክ ውስጥ ለመዘገብ የሞከርኩበት ነውና ይሄንን ዘመን እንግዲህ ወደፊት ኢትዮጵያውያን መለስ ብለው ሲቃኙት እንዴት ነበር አኗኗራቸው፣ እንዴት አለፉት፣ ያንን ጊዜ እንዴት ኖሩት ብለው ቢጠይቁ መልስ ሊሆኑ ከሚችሉ መጽሐፍት መካከል እንዲሆን አድርጌ ነው የሰነድኩት። አዲሷ መጽሐፏ ከዚህ ቀደም ለንባብ ከበቁ መጽሐፍት ምን ለየት ያደርጋልም ብለን ጠይቀናታል። ደራሲዋ ምላሽ አላት። 47 ታሪኮችን አካቷል። 255 ገጽ ነው። 47 ብዙ ይመስላል። ብዙ ሰው ሲሰማው ደንገት እያለ ነበር። ብዙ ናቸው። በእርግጥ ግን ደግሞ በመጠን ስንመለከታቸው ለምሳሌ በጣም አጭሩ ታሪክ 3 መስመር ነው፣ ሙሉ ታሪክ ነው። ከዛ ደግሞ ረዘም ያሉም አሉና በመሃል ደግሞ የሚገኙ ፈረንጆቹ ፍላሽ ፊክሽን የሚሉት ቅርጽ ያላቸው፣ ከዛ ደግሞ አሁን እንዳልኩት በመስመር ደረጃ የሚያልቁ ፈረንጆቹ አሁንም ማይክሮ ፊክሽን የሚሉት፣ ከዛ ደግሞ መደበኛ አጫጭር ታሪኮችን ያካትታል። ግን ሲደመሩ 47 ታሪኮች ናቸው። የዥዋዥዌ መጽሐፍ ምርቃት ህዳር 6 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ለገሃር በሚገኘው አዲሱ የጃፋር መጽሐፍ መደብር ውስጥ ይከናወናል። ህይወት ምሻው ከዚህ በፊት 5 መጽሐፍትን ማለትም ባሪቾ፣ ፍቅፋቂ፣ ማታ ማታ፣ ለቃን ሩብ ጉዳይና የቡና ቁርስ የተሰኙ መጽሐፍትን ለአንባቢያን ያደረሰች ደራሲ ነች። የታሪክ ማጠንጠኛውን በዩኒቨርሲቲ ተማሪዎች ላይ ያደረገው ሜልቲ ቲያትር ከዓመታት በፊት በአዲስ አበባ ቲያትርና ባህል አዳራሽ ማዘጋጃ ቤት ለእይታ በቅቶ በተመልካቾች ዘንድ ከፍ ያለ አድናቆትና ተወዳጅነትን ማግኘት የቻለ ተውኔት ነበር። ከዓመታት በኋላም በድጋሚ ወደ መድረክ ሊመለስ ቀን ተቆርጦለታል። የኮሜዲ ዘውግ ያለው ሜልቲ ቲያትር በሜልቲ የቲያትር ቡድን ተደርሰው በስንታየው ታዬ የተዘጋጀ ነው። የቲያትር ወዳጆች እርካታን ለመሙላት በማሰብ ለ1 ዓመት ያህል በተዋናይ መረጣ አልባሳትና መሰል ሙያዊ ዝግጅቶች ላይ ቆይቷልም ተብሏል። ህዳር 7 ቀን 2018 ዓ.ም ጥሪ የተደረገላቸው እንግዶች በተገኙበት በቀይ ምንጣፍ ስነ ስርዓት ይመረቃል። ዘመኑን በሚመጥንና በአዳዲስ ሀሳቦች ዳግም በተዘጋጀው ቲያትር ላይ ምትኩ በቀለ፣ ኤልሻዳይ ከበደ፣ ሱራፌል ብስራት፣ ቴዎድሮስ ሸዋንግዛው፣ አቤል ሰለሞንና ሰላማዊት ካሳይ ተውኑበታል። ከምርቃቱ በኋላም ዘውትር አርብ 12 ሰዓት አዶት ሲኒማ ውስጥ መታየት ይጀምራልም ተብሏል።
ድምፃዊት ሀና ግርማ ሀዬ የተሰኘው አዲሱ የሙዚቃ ስራዋን ለትውልድ ከተማዋ ለሐረር መታሰቢያ ማድረጓን ገለጸች። ድምፃዊቷ በጽሑፍ ባሰፈረችው ልብ የሚነካ መልእክት ሐረር ለሷ ልዩ ቦታ እንዳላት ተናግራለች። በህይወቴ ማድረግ ከምፈልጋቸው ነገሮች ውስጥ ሐረርና ድሬዳዋ አካባቢ ያለውን ባህል በማሳየት መስራት ነው ያለችው ሀና ይቺ ከተማ ማንነቴን ቀርጻለች፣ እያንዳንዱ ጎዳና፣ እያንዳንዱ ማዕዘን የታሪክ አካል ነው፣ የሐረር ልጅ በመሆኔ በጣም እኮራለሁ ስትል ለከተማዋ ያላትን ኩራት ገልጻለች። ሀና ግርማ በመልእክቷ አዲሱ ስራዋ ለከተማዋ ያላትን ጥልቅ ስሜት እንደሚገልጽ በመጠቆም እያንዳንዱን ዳርቻና የያዘውን ትዝታ ናፍቃለሁ፣ ይህ ዘፈን ለሐረር የጻፍኩት የፍቅር ደብዳቤ ነው በማለትም ተናግራለች። ሀዬ ሙዚቃዋ ከድምጽ እስከ ምስል ብዙ ፈታኝ አጋጣሚዎችን አልፎ የተዘራ ሙዚቃ እንደሆነም ገልጻለች። የሙዚቃ ቪዲዮ ጉርስም ቁንዱዶ ተራራ ላይ የተቀረጸ ሲሆን በሙዚቃው ግጥምና ዜማ አቡዲና አሚጢቆ ተሳትፈውበታል። የተፈሪ መኮንን ፖሊቴክኒክ ኮሌጅ የስነ ጥበብ ትምህርት ክፍል ተመራቂ ተማሪዎች ያዘጋጁት የስነ ጥበብ አውደ ርዕይ በይፋ ተከፈተ። የስዕል አውደ ርዕዩ ቅዳሜና እሁድን ጨምሮ እስከ ታህሳስ 2 2018 ዓ.ም ድረስ በኮሌጁ የስዕል ማሳያ ውስጥ በእይታ ላይ ይቆያል ተብሏል። ለአንድ ወርም ለህዝብ ክፍት ሆኖ እንደሚቆይም ተገልጿል። በሌላ በኩል አብሮነት የተሰኘው በብሩክ ወርቁ፣ ያሬድ ወንደሰንና ዘውዱ ገብረ ሚካኤል የተዘጋጁ የስዕል ስራዎች የቀረቡበት አውደ ርዕይ ባሳለፍነው ሮብ ህዳር 3 ቀን 2018 ዓ.ም በፈንድቃ የባህል ማዕከል ለእይታ ክፍት ሆኗል። እስከ ህዳር 29 2018 ዓ.ም ድረስም እንደሚቆይ ተነግሯል። የዶክተር አለማየሁ አረዳ ምልአት ሰው የመሆን ሰዋሰው አዲስ መጽሐፍ ቅዳሜ ህዳር 6 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በአብሮት ቤተ መጻሕፍት ይመረቃል። ዶክተር አለማየሁ ስለ መጽሐፋቸው ሰው ማን ምንድን ነው ብሎ በማጠየቅ በመሰረታዊ ባህሪያቱ ሊገልጸው ይጥራል መጽሐፌ ሲሉ ተናግረዋል። በመጽሐፉ የምርቃት ስነ ስርዓት ላይ የስነ ልቦና ባለሙያው ሱራፌል አየለ፣ ጋዜጠኛ የደስደስ ተስፋ እንዲሁም መምህርት ዮዲት አማኑኤል በተጋባዥ እንግድነት ሐሳባቸውን ያጋራሉ ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ አለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።